ولقد أريناه آياتنا كلها فكذب وأبى الله سبحانه وتعالى قد أفلح المؤمنون نزا مؤمنوች እውነተኛ አማኞች ፈላህ ወጡ ثم ذكر أوصافهم ከዛም ነፃ ያወጣቸውን ከጭንቁ ከመከራው ቀን እንዲድኑ ያስቻላቸውን ባህሪያቶቻቸውን ስራዎቻቸውን አወሳ አላሁ ሱብሓነሁ በጣም ቢሰላት ከሰላት ጀምሮ ማለት ነው وذكر أنهم للزكاة فاعلون أي يؤدون زكاة أموالهم لمستحقيها زكاዎቻቸውን ለተገቢው ሰዎች ያደርሳሉ ማለት ነው አላህ Subhanahu Wa Ta'ala አቅም ላለው ገንዘቡ ኒሳብ ለደረሰ ሰው ዘካን ማውጣት ግዴታ አድርጎበታል ሩክኑን ሚን አርካን الاسلام ከእስልምና መሰረቶች ውስጥ አንዱ ነው فنبينا عليه الصلاة والسلام لما أرسل عليا للدعوة إلى أهل الكتاب فقال له فإنهم فعلوا ذلك صلاة ما تكبر ميقباتشون ጥሪ አድርግላቸው ብለው ነብዩ አለይሂ ሰላቱ ወሰለም ካሳሰቡት በኋላ ይሄን ከተገበሩ فإن عليهم صدقة أي بمعنى الزكاة በእነሱ ላይ ዘካ አለባቸው تؤخذ من أغنيائهم فترد على فقرائهم ከሀብታሞች ተይዛ ወደ ድሆች የምትመለስ አሉ ነብዩ አለይሂ ሰላቱ ወሰለም ይሄ በግዴታ ደረጃ ያለው ነው ይሄን ያላደረገ ጊዜ ከእስልምና ማዕዘናት አንዱን አፍርሷል ይህ ሰው ገንዘቡ በገንዘቡ አይ عروض التجارات የንግድ ዕቃዎች ከሆኑ وهكذا እንስሶች ከሆኑ እንዲሁም ከመሬት የሚገኝ የተለያዩ ምርቶችን የሚያመርት ገበሬም ከሆነ ሁሉም እንደ ሐቁ በዝርዝር ተቀምጧል ማንኛውም ሰው ይህንን አውቆ በተገቢው መልኩ ማያወጣ ከሆነ ከባድ የሆነ ፈተና ላይ ወድቋል እንዲሁ በግምት እንዲሁ በምን አለበት አይደለም በትክክለኛ የሂሳብ አዋቂ ቀጥሮ ገንዘቡን አስቆጥሮ በስርዓት ካላወጣው አወጣውም አይባልም ምክንያቱም ይሄ ነገ ከአላህ ጋር የሚገናኝበት ነው ከዚህ ውጭ ሰደቃ ደግሞ አለ አይ ግዴታ ባልሆነ መልኩም ቢሆን እያንዳንዱ አላህ Subhanahu Wa Ta'ala አንዳችን ነገር የሰጠው ከዛ ሊያካፍል ሌሎችን ማለት ነው በልከም ይወደው የተሻለን ለማግኘት ጉጉት ካለው ማለት ነው አላህ በተከበረው ቃሉ በቁርአን ውስጥ ብዙ አንቀጾችን ነግሮናል በዚህ ጉዳይ ላይ የሚያነሳሱ ካለን ነገር ለቸገራቸው አካሎች እንድናካፍል የሚያበረታቱ ይህን የሚያደርግም ሰው የሚሰጠው ሽልማት በዱንያም በአኺራም አላህ ዘርዝሮታል كقوله سبحانه وتعالى مثل الذين ينفقون أموالهم في سبيل الله كمثل حبة أنبتت 7 سنابل في كل سنبلة 100 حبة والله يضاعف لمن يشاء مثل الذين ينفقون أموالهم في سبيل الله بالله من قال لي
ገንዘባቸውን ወጪ የሚያደርጉ ሰዎች ምሳሌያቸው ልክ እንደ አንድ ፍሬ ሐባ ስትዘራ መሬት ውስጥ የምትቀበረዋ ማለት ነው። ከመሰሊ ሐበቲን አንበተት 7 ሰናቢል 7 ቀንዘሎችን እንደምታበቅለው በእያንዳንዱ ቀንዘል ውስጥ ደግሞ 100 ሐባ 100 ፍሬን ይይዛል። አንድ ፍሬ ጥሎ 7 ቀንዘል አለው። በእያንዳንዱ 7ቱ ላይ 100 አለ። አንድን ጥሎ ስንት አገኘ? 700። ምሳሌው እንደዚህ ነው አለ አላህ። እየሰጠክ የሚቀንስብህ ነገር የለም። ለዚህም አላህ ምን ብሏል? ወማ አንፈቅቱም ሚን ሸይእን ፈሁወ ዩኽሊፉሁ ወሁወ ኸይሩ ራዚቂን። ምንም ነገር የምትመጸውቱት አላህ ሱብሓነሁ ወተዓላ ይተካዋል እያለ ነው። ልንሰጥ ስናስብ ይህን እርግጠኛ መሆን አለብን። በአላህ ቃል መጠራጠር የለብንም። 100 ብር አለ ከ50ውን ስትሰጠው 50ውን መግደሉን አታስተውለው። አላህ ሱብሓነሁ ወተዓላ በቀረው ላይ በረከት ያደርግበታል። 100 ብር ሊገዛ የማይችለውን ሲገዛ ታስተውላለህ። ይሄ ልምድ ያላቸው ሰዎች በደንብ ያውቁታል አላህ እንዴት እንደሚያወዛላቸው። እጅን በሰበሰብክ ቁጥር ግን አላህ ሱብሓነሁ ወተዓላ የሪዝቁን ምንጭ ይሰበስብብሃል፣ ያጠብብሃል። ሙጀረብ መልሙስ ነው። ምክንያቱም አላህ ሱብሓነሁ ወተዓላ ላ ዩኽሊፉል ሚዓድ ቃሉን አያፈርስም። ነቢዩም ዓለይሂ ሰላቱ ወሰላም ይህንን ያሉት ማ ነቀሰት ሰደቀቱን ሚን ማል፣ ምጽዋት ከገንዘብ አትቀንስም። አእምሮህ ተቀበለውም አልተቀበለውም ምጽዋት መስጠት አይቀንስም። ላኪን ይህን ከመሰሉ የነቢዩ ዓለይሂ ሰላቱ ወሰላም ንግግር ከአላህ ሱብሓነሁ ወተዓላ ጥሪ በላይ የሸይጣን ውስወሳና ጉትጎታ በሰው ልጆች ላይ ያይላል። ምክንያቱም አላህ ምን ብሏል ስለ ጠላታችን ሸይጣን በዚህ ጉዳይ ላይ ምን ያህል በሰው ልጆች ላይ እንቅፋት እንደሚሆን አሸይጣኑ የዒዱኩሙል ፈቅር፣ ሰይጣን በድህነት ያስፈራራችኋል። ከሰጠ ይቀንስብሃል፣ ትደህያለህ። እነንተናም እንዲህ ሲሰጡ እኮ ነው ባዶ የቀሩት ይላል። ይሸውድሃል። በሰጠ ቁጥር ምትደህይ ይመስልሃል፣ ባዶ ምትቀር ይመስልሃል። ላኪን በተቃራኒው ነው። በያዝክ ቁጥር ነው ይያዝብሃል ምንጩ። ለዚህ ነው ለአስማ ቢንት አቢ በክር ረዲየላሁ ተዓላ ዐንሃ ነቢዩ ዓለይሂ ሰላቱ ወሰላም ምን አሏት? ወላ ቱኪ ፊ ሪዋያ ወላ ቱዒ ፈዩዓ ዓለይኪ፣ በማዕና አትቋጥሪ ማለት ነው። ያ ቋጠሮ አለ የሚታሰርበት። አታከማቺ አለኝ አለኝ እያልሽ ባዶ ትቀሪያለሽ ነው ምንጩ ከተቋረጠ ማለት ነው። አላህ ቢሰጥሽም ሪዝቅ እንደዚህ ይቋረጣል። አንቺም ፈላጊ ከሆኑ ሰዎች ስትቋጥሪ ማለት ነው፣ እጅሽን ስትሰበስቢ። ምክንያቱም አላህ እጃችን የተዘረጋ እንዲሆን ነው የሚያነሳሳ። ወላ ተጅዐል የደከ መግሉለተን ኢላ ዑኑቂክ ወላ ተብሱጥሃ ኩለል በስጥ፣ እጅህ ወደ አንገትህ የተቀለመመች አታድርጋት፣ የታሰረች ያኒ ማትዘረጋ ስስታም ማለት ነው። መስጠት የሚባል በሽታ የሚሆንበት ሰው አለ። አላህ ሱብሓነሁ ወተዓላ ሟልቶ ሰጥቶት ማለት ነው። በል ለራሱ መስለሃ ይረሳዋል። ከዛ በኋላ ለራሱ የሚጠቅመውን ነገርም ራሱ አያደርግም፣ ዝም ብሎ ይሰበስበዋል ማለት ነው። ያ ደግሞ ጉዳትን ያመጣበታል፣ ጭንቀትን ነው የሚፈጥርበት፣ ራሓ የለውም። ራሓ ያለው በመስጠት ነው፣ ራሓ ያለው በማካፈል ነው። እስልምና ያስተማረን ይህንን፣ እስልምና ያነሳሳን ወደዚህ ነው። ዙ
ዙሪያ ያሉ ጎረቤቶች ዙሪያ ያሉ አካባቢ ያሉትን ምን ያህል ታያለህ? ምን ያህል ታስተውላለህ? መተው እስኪ ለምን እንኳን አይደለም ሰለፎች የሚጠብቁት የነበሩ ይፈልጉ ነበር። የተቸገሩ ሰዎች ተመተው እነሱ ጋር መተው ለምነዋቸው ንፉግ ሊሆኑ ይቅርና እነሱ ነው መጀመሪያ የሚፈልጓቸው። አይብ አድርገው ይቆጥሩት ነበር። እነሱ ደጃፋቸው ድረስ ሰዎች መተው ሲለምኗቸው ማለት እነሱ ነው ቀድመው መሄድ የሚፈልጉት። በዚህም የተነሳ ነው ባላቸው ነገር ተብቃቅተው ራሃ የሆነን በደስታ የተሞላ ህይወትን ያሳለፉት ማለት ነው። ካላቸው ነገር እያካፈሉ አላህ ኢሳር የሚባል ነገር አለ። ኢሳር ማለት ሞልቶ ተመችቶ ማካፈል ሳይሆን ላንተ እየፈለከው አይ እሱ ይበሳል ብሎ ለሌላ ማሰጥ እየፈለከው ራስህ ማለት አላህ በዚህ ነው ወሰፋቸው ሰሃቦችን ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ ከነፍሳቸው ያስቀድማሉ ለራሳቸው ፈላጊ ቢሆኑም ያንን ነገር በል ቃል ወዩጥዒሙነ አጣዓመ ዐላ ሑቢሂ ምስኪናን ወየቲማን ወአሲራ ያበላሉ አለ አላህ መሳኪኖችን የቲሞችን እስረኞችን ያበላሉ ምን ከመሆኑ ጋር على حب ذلك الطعام ያንን ምግብ ለራሳቸው ያሰኛቸው ሞልቷቸው ደልቷቸው አይደለም ለራሳቸው የፈለጉት ያስቀድማሉ አለ አላህ። ለምንድን ነው ይሄ? ምን ፈርተው ነው? ويخافون يوما كان شره مستطيرا ክፋታቸው የሚጋለጥበት የሆነውን የቂያማን ቀን ስለሚፈሩ አላህ ከዛ በላ ነፃ እንዲያወጣቸው ብለው ዱንያ ላይ ሳሉ ያስቀድማሉ አለ አላህ። ይህ ትልቅ ባህሪያቸው ነው አላህ ያወሳው። فينبغي لنا أن نتصف بهذه الصفات الجميلة በእነዚህ ውብ በሆኑ ባህሪያቶች ልንላበስ ይገባል። ካለን ባለው ነገር አንድ ሰው ንፉግ መሆን የለበትም። የነፍሱን ስስት አላህ የጠበቀው ሰው ፈላህ የሚወጣው እሱ ነው ብሏል። ومن يوق شح نفسه فاولئك هم المفلحون። በዚህ ጉዳይ ላይ ነብዩ አለይሂ ሰላቱ ወሰለም በተግባር ያሳዩን የተግባር ትምህርቶች እጅግ በርካታ ናቸው። እየተናገሩ ማለት ነው እኔ እኮ የኡሑድ ተራራው የሚያክል ወርቅ ቢኖረኝ ይላሉ አንድ ቀን አላድርም ይላሉ። አንድ ቀን አላድርም ወደ አላህ ባሮች በግራም በቀኝም ከኋላም ከፊትም በበተነው እንጂ ያሉ አንድ ቀን አላድርም። ለነገ የሚሉት ነገር አልነበረም። ካሰጣጣቸውም ሰዎች እየመጡ ምን ነበር የሚሉት ተሸክመው እየሄዱ እሳቸው የሚሰጣቸውን اذهبوا الى محمد ወደ ሙሐመድ ሂዱ እሱ እኮ ሰጪ ነው فإنه يعطي عطاء من لا يخشى الفقر ድህነትን የማይፈራ አሰጣጥ ነው የሚሰጠው ሂዱ ይባባሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም ሰጪ ከመሆናቸው የተነሳ። ይሄን ባህሪ ነው ኡመታቸው ከሳቸው እንዲማር የሚፈልጉት። ሰሃቦቻቸውን በዚህ ነው ያነጿቸው። አላህ Subhanahu Wa Ta'ala በየትኛውም መልኩ ብንሰጥ ኢኽላሳችን እስካለ ድረስ ለሱ ብለን እስካደረግን ድረስ ስራችንን አያበላሽብንም፣ ይከፍለናል። ኢኽላስ ብቻ ነው የሚያስፈልገው። ስንሰጥ ለአላህ ብለን እንሰጥ። አሁን ባለንበት ዘመን በጣም አስፈሪ ዘመን ነው። የሚሰራው ስራ ሁሉ ለታይታ ሆኗል፣ ለሚዲያ ሆኗል፣ ለፎቶ ሆኗል። የሆነች ነገር ይሰጣል ፎቶ ነው። እከሌ ከንትን ቦታ ሰርተፊኬት ተሰጠው እንዲባል ነው። አላህ ምንድነው ያለው? ኢን ቱብዱ الصدقات فنعما هي وإن تخفوها وتؤتوها الفقراء فهو خير لكم ويكفر عنكم من سيئاتكم ምጽዋቶቻችሁን ደብቃችሁ ብትሰጡ ምን የሚያምር አሰጣጥ ነው አለ አላህ። فنعما هي
ሰደቃን ግልጽ አድርጎ መስጠት ችግር አለመኖሩን ያሳያል። ያምራል አለ አላህ። ወይን ትኽፉሃ ብትደብቋት ግን አለ አላህ ወቱእቱሃ አልፉቀራ ለድሆች ብትለግሷት ፈሁወ ኸይሩን ለኩም ግልጽ ከማድረጉ ለእናንተ በላጩ ይህ ነው። ለኢኽላስም የቀረበ ስለሆነ ማለት ለዛ ምስኪንም አእምሮ እንዳይጎዳ ያደርገዋል። ሰዎች እንዳያሳጡት ማለት ነው። በተቃራኒው ከሰጠ በኋላ የሚመጻደቅ ከሆነ እኔ አይደል እንደዚህ ያደረሱክ እኔ አይደል ሚል ከሆነ ግን ሙሉ በሙሉ ሰደቃውን አበላሸው ማለት አወደመው ማለት ነው። ያ አዩሃ الذين آمنوا لا تبطلوا صدقاتكم بالمن والأذى እናንተ ያመናችሁ ሆይ ምጽዋቶቻችሁን በመመጻደቅና በማስቸገር አታበላሹታል። ከለዚ ينفق ماله رئاء الناس ለታይታ እንደሚሰጠው ሰውዬ ምሳሌ ያለ ሰዎች ለጋስ እንዲሉት ሰዎች ቸር እንዲሉት ለዛ ብቻ ዓላማ የሚሰጥ ዓላማውን አሻግሮ ወደ አኺራ የማይወስድ ولا يؤمن بالله واليوم الآخر ولا باليوم الآخر በአላህ በመጨረሻ ቀን የማመን አነሳሽነት አይደለም ይህን ሰው የሚያሰ ሰዎች ብቻ ዘንድ ከፍ እንዲል الله من عليه زين أسطاط مثالي فمثله كمثل صفوان عليه تراب فأصابه وابل فتركه صلدا لا يقدرون على شيء مما كسبوا الله سبحانه وتعالى ينجي سوج يا مزواتوቻቸው ምሳሌ ልክ እንደ صفوان ድንጋይ ነው ባልጩት የመሰለ በጣም ለስላሳ የሆነ እንደ ብርጭቆ የሆነ ድንጋይ አይነት ነው። ልክ እዛ ላይ እንደ ተቀመጠ አፈር ነው አለ عليه تراب فاصابه وابل اي مطر غزير ኃይለኛ ዝናብ መጥቶ እዛ ላይ ያለውን አፈር አጥቦ ምልጥ እንዳደረገው ነገር አለ። አላህ በምሳሌ ነው የሚነግረን። بمعنى ከንቱ ሆነ ማለት ነው ይህ ሰደቃ። ሰውየው ለፍቶ ካመጣው ገንዘብ ለግሶት ነገር ግን በዜሮ ማለት ነው። ኢኽላስ ስለሌለው ለታይታ ስለሆነ ለይስሙላ ስለሆነ የሚሰጠው ማለት ነው። ስለዚህ ኢኽላስ ግድ ነው። ከዛ በኋላ ደግሞ ነፍስያችንን ማሸነፍ ነፍስያ ታታገለሃለች ምታሳይክ ባዶነትህን ነው። ነብዩ አለይሂ ሰላቱ ወሰለም ለማ ሱኢል ማ አፍضل الصدقه ከሰደቃዎች ሁሉ በላጭም እንዴት አይነቱ ነው ተብሎ ሲጠየቁ አንተ صدق وانت صحيح شحيح تخشى الفقر وتأمل الغنى ولا تمهل حتى إذا بلغت الحلقوم قلت لفلان كذا ولفلان كذا وقد كان لفلان بلا صدقه ማለት አሉ ነብዩ አለይሂ ሰላቱ ወሰለም አንተ ጤነኛ ሆነ ውስጥ ስስት እየተሰማ አትስጥ የሚለው ኃይል እየበረታብህ ያልቅብሃል ድሃ ትሆናለህ የሚለው የሰይጣን ማስፈራሪያ ውስጥ ወሮህ ማለት ነው። እየታገልኩ አሸንፈ የምታወጣው ጤነኛ ሆነ وانت صحيح شحيح تخشى الفقر ድህነትን እየፈራህ وتأمل الغنى ሀብትን ሁሌ እያለምክ በዚህ ስሜት ውስጥ ሆነ የምታወጣው ነፍስያህን አሸንፋት የምታወጣው ይሄ ነው በላይ ሰደቃ አሉት። ከዛም ደግሞ ማሳሰቢያ ሰጡት ولا تمهل ነገ እያልክ እንዳታዘገይ አሉ ማስጠንቀቂያ። አጀል መቼ እንደሚመጣ አታውቅም። ያከማቸው ገንዘብ ለወራሽ ነው። ያንተ ገንዘብ ለብሰህ በልተክ ያጠፋኸው ወይም ሰደቃ አድርገክ ለአኺራ ያሻገርከው ነው። ያንተ ገንዘብ ባንክ የተከማቸው አይደለም። ያንተ ገንዘብ ካፒታል ነው ብለህ ያስቀመጥከው አይደለም። ያንተ ገንዘብ እየተጠቀምክበት ያለውና ለአኺራ ያሻገርከው ብቻ ነው። ለዚህ ነው ወላ ቱምሂል አሉ ነብዩ ሰለላሁ ዐለይሂ ወሰለም እንዳታዘገይ حتى إذا بلغت الحلقوم روحك متى غرغرا አጣርፎ ጉሮሮ ላይ ሲሰካ قلت لفلان كذا ولفلان لكل እንዲሰጥልኝ ለከለ እንዲደረግልኝ ምንም ዋጋ የለው።
الله سبحانه وتعالى لزينه يحشين وقت له ميستنككن وأنفقوا مما رزقناكم من قبل أن يأتي أحدكم الموت فيقول ربي لولا أخرتني إلى أجل قريب فأصدق وأكن من الصالحين وأنفقوا على الله مسؤوتوا كاللاችሁ ለግሱ እኔ ከሰጣችሁ ከየትም አላመጣሁም አላህ ነው የረዘቀ አንተ ሰበብ አድራሽ ነህ ለፍቼ ላቤን ጠብ አድርጌ አትበል نعم سبب አድርሰሃል የሰጠህ ግን አላህ ነው እንዳንተ ላቡን ጠብ የሚያደርግ በል ካንተ በላይ ጧት ማታ የሚለፋ አልተሰጠውም ይሆናል ሪዝቁ አልሆነምና በለፋም አይደለም ነገር ግን ሰበብ ታደርሳለህ الرازق هو الله وما من دابة في الأرض إلا على الله رزقها عندم تنقساقش የለም ከግዙፉ እንስሳት በአይንስ ከማይታየው ነፍሳት ራዚቁ አላህ ነው አንድም ተንቀሳቃሽ የለም ሪዝቁ በአላህ ላይ ቢሆን እንጂ ይላል ሪዝቅ ቢየዲላህ ለዚህ ነው ሚማ ረዘቅናኩም ይላል አላህ እኛ ከሰጠናችሁ ወአቱሁም ሚን ማሊላህ ይላል ሌላም ቦታ ከአላህ ገንዘብ ስጡ አንተ ገንዘብ አይደለም የአላህ ነው ጊዜያዊ ምትክ አድርጎሃል በዛ ገንዘብ ላይ በጊዜያዊነት አንተን ሹሞሃል በአግባቡ ተወጣው ይህ ሲባል የግድ ብዙ ገንዘብ ማከማቸት አይደለም ሕርስ ካለክ ጉጉት ካለክ ነው ሚማ ረዘቅናኩም ነው የሚለው አላህ ለዚህ ነው أبي مسعود عقبة ابن عامر رضي الله تعالى عنه من النبرة لما نزلت آية الصدقة كنا نحامل على ظهورنا ونتصدق شوف ያላቸው የሰሃቦች ሕርስ በሁሉም በር መጠራት እንደሚፈልጉ እውነተኛ የጀነት ጉጉት ያላቸው ሪጃሎች እንደነበሩ ማሳያው ስለ ሰደቃ የምታነሳሳው አንቀጽ የቁርአን አንቀጽ የወረደች ጊዜ አለ كنا نحامل على ظهورنا እንሸከምና በጀርባችን የጉልበት ስራ ማለት ነው ኩሊ እንደምንለውኛ እንሸከም ነበር ከዛ በተሸከምነው ገንዘብ ባገኘነው ፈነተሰደቅ ሰደቃ እንሰጥ ነበር ካፒታል እስኪደርስ ይሄን ያህል ብር እስኪኖር አይደለም ኪስ እስኪሞላ አይደለም ነፍስያ የምታላምዳት ከትንሹ ነው ከትንሹ የለመደች ነፍስያ ትልቅ ደረጃ ስትደርስ አይከብዳት በቀላል ታወጣለች አማ ትንሽም ኖሮክ አይ እኔ ምን አለኝ ገና ትልቅ ሲሆን ብዙ ሲሆን ስትል ብዙም ሲሆን አትሰጥም በዛ ልክ ነፍስያ ተታገላለችና ስለዚህ ያነሳሳን አላህ Subhanahu Wa Ta'ala ለነገ ለአኺራችን ነው በል ابن القيم رحمة الله تعالى عليه አሁን የተከስናቸውን የአኺራ ጥቅሞችን አይደለም በብዛት የሚያወሳው ዱንያ ላይ ራሱ من ينال إن للصدقة تأثيرا عظيما لدفع البلوى بوزو بلاوچن ለመመለስ صدقة ትልቅ ተጽዕኖ አለው ይላል ዱንያ ላይ ሳለ ብዙ ችግር ይመጣል ብዙ በላ አለ صدقة ይመልስልሃል በልከ ሰለፎች ታመው እሱ ጋር ሲመጡ ብዙ ህክምና አድርጌ ምንም ነገር አላገኘውም ብለው ሲያማክሯቸው ምን ነበር የሚሰጠው ሰደቃ አድርግ በጣም ሙህታጅ ለሆኑ ሰዎች ሂድና የውሃ ጉድጓድ ቆፍርላቸው እነሱ በዛ ውሃ በተጠቀሙ ቁጥር አላህ Subhanahu Wa Ta'ala ያንተን የመጣብህን በላይ ይገፈትርልሃል በል ኢብኑ ቀይም ምን ይላል حتى من فاجر وحتى من كافر ይላል للصدقة تأثيرا عظيما ትልቅ ተጽዕኖዋል አታ ካፊር እንኳን እነሱ እንኳን ገብቷቸው በሆነ ህመም ሲጠቁ ከምዕራባውያን ሀገራቶች ማለት ተሰማለ አፍሪካ ሀገር ገጠር ውስጥ ገብተው የውሃ ጉድጓድ ቆፈሩ ድልድይ ይሰሩ ይባላል በግል መልካም በመስራት ዱንያዊ ጥቅም እንዳላቸው ያውቁታል አኺራ ላይ ተሻግሮ የሚሄድ ስራ ባይኖራቸው ሙእሚን ባለመሆናቸው ምክንያት አማ ዱንያ ላይ ግን በሰጡት ልክ አላህ Subhanahu Wa Ta'ala ዱንያ ላይ የሚያበረክትላቸው ይህ በሐዲስም የተረጋገጠ ነው
እንግዲህ ካፊር እንኳን ይገባዋል መስጠት ምን ያህል ራሃ መሆኑ ምን ያህል ደስታ እንደሚሰጥ ያ የተቸገረው ሰውዬ ሲበላ እርቦት ተቸግሮ ስደርስለት ፊቱ ፈገግ ሲል ይሄን ከማየት በላይ ምን ያስደስታል? ያ ብቻ እኮ ዱንያ ላይ የሚከፈልህ ትልቅ ክፍያ ነው። በተለይ አሁን ባለንበት በእኛም ሀገር ደረጃ ቤቶቻቸው የፈረሱባቸው የቲሞችን ይዘው የተቀመጡ እናቶች በየቤቱ በየጓዳው ቁጭ ብለዋል። ስንቶቻችንን ጊዜ ሰጠን አላህ ከሰጠኝ የሆነ ነገር ላድርግ እያልን ምን ዞሮ ምን ፈልገው ለምናውን እኮ ንፉግ እየሆንን ነው እየተጠየቅን እኛ ልንደርስላቸው ካልቻልን ማን ነው የሚደርስላቸው? ይህንን አጋጣሚ እየተጠቀሙ እኮ ነው ኩፋሮችም በመስጠት በደካማ ጎናቸው እየገቡ ዲናቸው የሚነጥቋቸው የሚሰርቋቸው። ምክንያቱም የተቸገረ ሰው ለብዙ አደጋ የተጋለጠ ነው። ድሃ ለክህደትም የተጋለጠ ነው። ድህነት አስከፊ ስለሆነ ማለት ነው። ስለዚህ ሁሉም በልኩ ነው መንቀሳቀስ ያለበት። ሁሉም በልኩ ነው ባለህ ነገር። ነብዩ አለይሂ ሰላቱ ወሰለም ለአቡ ዘር እንኳን ግልጽ አድርገው ሲነግሩት የጎረቤቱን ሐቅ እንዴት መጠበቅ እንደሚገባው ያ አባ ዘር إذا طبخت مرقة فأكثر ماءها وتعاهد جيرانك. أنت أبو ذر هوي إذا طبخت مرقة أي ذا مرق ያለው بمعنى ስጋ ማለት ነው። ስጋ ቤት ስራ አስገብተህ ከሰራክ ውሃውን በዛ አድርገውና ማዳረስ ባትችል ከውሃ እንኳን አቅምሳቸው። ከውሃው ስጋው እንኳን ዛሬ እኮ ብዙዎቻችን ትልቅ ሙክት አስገብቶ ጎረቤቱን ዞር ብሎ ማይ ትንሽ ነገር እንኳን ለማካፈል ማለት ነው። በምን መልኩ ነው ይሄ ከአላህ ጋር የምንገናኘው? فلنحاسب أنفسنا ነፍሶቻችን እንመርምራት። እኔ ከየትኛው ጎን ነው ያለሁት? ሁላችንም ለነፍሳችን ነው ለማንም አይደለም። إن أحسنتم أحسنتم لأنفسكم መልካም ብትሰሩ መልካም የሰራችሁት ለነፍሳችሁ ነው ነው የሚለን አላህ። ለማንም በለህ አይደለም። አኺራ ላይ ታገኘዋለህ። يوم تجد كل نفس ما عملت من خير محضرا የሰራችሁ መልካም ስራ ፍለፊት ይመጣብሃል። እንደና አቡበከር ሲዲቅ እንድንሆን ለቤተሰቦች ምን ታውክላቸው ሲባል አላህና መልእክተኛን ብሎ ደረቱን ነፍቶ የሚናገር ስለ አኺራው እንጂ ስለ ዱንያው የማይጨነቅ አላህ ከሰጠው የሚያካፍል እንደና አብዱራህማን ኢብኑ ዐውፍ እንደና ዑስማን ኢብኑ አፋን ሲሰጡ አይናቸው የማያይ ማለት እኛ የሰጠነውን እንቆጥራለን። ይሄን አክል እኮ ሰጠው የነበረኝ ይሄ ነው ጎደለኮ ይሄ ከሰይጣን ነው። ባረከላሁ ፊኩም። አላህ የሚያነሳሳንን እንያዝ። እህት ወንድሞቻችን በየጓዳው ያሉ ብዙ ችግር ውስጥ ያሉ እንፈልጋቸው። ዛሬ ጎዳና ላይ ኢፍጣር ይባላል። ጉራና ፉከራ ማለት ነው። አንጥፈው ማንም ይወስድ ካፊርም ገብቶ ይበላዋል። ሙስሊሙ በየቦታው ተቸግሯል። ይሄ አደባባይ ጉራ እኮ ነው። በየቦታው ኢፍጣር እየተባለ በየአመቱ ምናየው ስንት ተቸገሩ። ለነሱ ቢያደርሱስ እነሱ በየሰፈሩ ሄደው ቢፈልጉና ቢለግሷቸውስ ያ ነበር የሚጠቀመው። ላኪን ዘመኑም የጉራ ነው፣ የፉከራ ነው፣ የአደባባይ ነው። እንዲህ ተደረገ ይሄ ያተደረገ ይቀረጻል፣ ይለቀቃል። በቃ ምንም የሚተላለፍ ነገር የለም። ስንት ሆዱን ቋጥሮ ይተኛል፣ ጾሙሎ ጾሙን ያድራል። እዚህ እውነተኞች እንሁን። እውነተኛ አላህ በሚፈልገው መልኩ ለአኺራችን እንዘጋጅ። أسأل الله سبحانه وتعالى بمنه وكرمه وجوده أن يوفقنا لما يحبه ويرضاه. وصلى اللهم على نبينا محمد وآله وصحبه وسلم.